ሞቅ ያለው እሁድን በኢቢኤስ አሁንም እንደቀጠለ ነው። የቡና ሰዓታችን ላይ ነው የምንገኘው። ዛሬ በቡና ሰዓታችን ላይ መግቢያችን ላይ ያነሳነው አንድ ሀሳብ ነበረ። በሀገራችን ላይ ብዙ አባባሎች ቢኖሩም እንኳን የበዓል መዳረሻ እንደመሆኑ መተሳሰብ ያስፈልጋልና ሰው ለሰው መድኃኒቱ ነው የሚለውን ሀሳብ አንስተን ጥቂት ተወያይተን ነበረ። ከዚህ ጉዳይ ጋር በተያያዘ ደግሞ ቡና እየጠጣን እንድንጫወት እንግዳ ጋብዣለሁኝ። እንግዳችን ቃል ኪዳን ብርሃኑ ናት። የመጀመሪያና ሁለተኛ ዲግሪዋን አዲስ አበባ ዩኒቨርሲቲ የተማረችው ስፔሻላይዝ ያደረገችው ደግሞ በካውንስሊንግ ሳይኮሎጂ ነው ወይም የንግግር ሕክምና ልንለው እንችላለን። እንኳን ደህና መጣሽ ቃልዬ። እንኳን ደህና ቆያችሁኝ። እንዴት እንደምታምሪ። Thank you so much. ያክብርልኝ። አመሰግናለሁኝ አክብረሽኝ ስለመጣሽ። የበዓል መዳረሻ እንደመሆኑ ከዚህ ጋር በተያያዘ እንድንጫወት ነው የጋበዝኩሽ። በዓል ደረሰ፣ ገበያ አልወጣሽም እንዴ? አሮጥቻለሁ። ኧረ የቀረ ነገር ካለ አብረን እንድንገዛ ብዬ ነው። እሱማ አይሞላም። ቀኑ እየደረሰ ሲመጣ ገና አንድ ሳምንት ስላለ ከዚህ በኋላ ነው ሰው ለሰው መድኃኒቱ ነው የሚለውን ሀሳብ አንስተን ስንጫወት ነበርና እንደ ስነ ልቦና ባለሙያ ደግሞ ለምንድን ነው እኛ ሰዎች ሰውን የምንፈልገው በየትኛው ሰዓት ነው የሚለውን ሀሳብ መጀመሪያ እናንሳ እስቲ። እሺ ልክ ነሽ እኮ አይደል? ሰው ለሰው መድኃኒቱ ነው የሚለው ነገር በባህሪያችን ያለ ነገር ነው። የሰው ልጅ በባህሪው ሲፈጥረው ሰው የሚቀየር ነገር አይደለም። አሁን ጠባይ ሲሆን ግዚው አካባቢሽ ላይ ተምረሹ ስትፈልጊ ካላዋጣሽ ያ ጠባይ የምትቀይሪው ነገር ነው። ግን ሰውን መፈለጉ በተፈጥሮ በባህሪው ያለ ነገር ነው። ጥንታዊውም ሰው ቢሆን አሁን ሰርቫይቫል ኦፍ ዘ ፊተስት ሲባል ይሰማል አይደል? ማለት ነው ጠንካራው ሰው ይቀጥላል ጉዞውን ይባላል። ግን ጥንካሬ ሲባል የአንድ የግለሰብ ውድድር ይመስላል። አንድ ሰው ከሌላው ሰው ሲያሸንፍ ብቻውን አይነት ይመስላል እንጂ ኢቮሉሽነሪ ሳይኮሎጂ የምንለው አንድ ፊልድ አለ። እሱን የሚያጠኑ ሰዎች ምን ይሉናል? የሰው ልጅ እዚህ የደረሰው ብቻውን ተወዳድሮ አሸንፎ ሳይሆን እንደ ማህበር አብሮ በመተባበር አብሮ በመተጋገዝ ያ መተጋገዙ ደግሞ ሪሶርስ ሲጠቀም የበለጠ ሴቭ እንዲያደርግ የበለጠ በአግባቡ እንዲጠቀም እየጠቀመው እርስ በርሱ ደህንነቱን እየተጠባበቀ ፕሮቴክት እየተደራረገ በጋራ ሲሆኑ የተሻለ ማሸነፍ ስለሚችሉ ማለት ነው። እንደዚሁም ደግሞ የደህንነት ስሜት እንዲሰማቸው እርስ በርሳቸው ያደረጉ እንደዚሁም ደግሞ መራባት የሰው ልጅ አሁን በስቶ የደረሰው ምን ስላለ ነው? ህብረት ስላለ አንድነት ስላለ ነውና ከድሮም ብትጀምሪው የሰው ልጅ በማህበር አብሮ ስለሆነ ነው ማለት ነው እዚህ ደረጃ ላይ የደረሰው። ሌላው ደግሞ በጣም በቀላሉ ሁላችንም የምናውቀው ነገር ጽንስ አንዲት እናት ስትጸንስ ልጇ የሷን ሃርት ቢት የልብ ምቷን ድምጿን ይለያል ገና ሳያት ማለት ነው። እንግዲህ ሆድ ውስጥ ሆኖ በማህፀን ሳለ ልጁ ወይም ልጅቷ የእናቷን ድምጽ የእናቷን የልብ ምት መለየት ትጀምራለች። እንደውም ይላሉ እናቶች የኔን ድምጽ ስትሰማ ትደሰታለች ወይ ትፈራገጣለች ወይ እንደዚህ የሚሉት ነገር አለ። ያ የሚያሳይሽ ምንድነው? ገና በማህፀን ያለ ህፃን እንኳን ከናቱ ወይም ከናቷ ጋራ ቁርኝነት መመስረት ትጀምራለች ማለት ነው። ቃልዬ እንግዲህ ሰው ለሰው መድኃኒቱ ነው ስንል ገና ከማህፀን ጀምሮ አታችመንቱ እንዳለ አነሳንና ካደግን በኋላ ወደ ተለያየ አይነት ህይወት የጉዟችንን እንጀምራለን እና ሀዘንም ደስታም በህይወታችን ውስጥ ያጋጥማል። በዚህ ሀሳቦች ሊጠይቁን ይመጣሉ። አለ አይደለ? እከሌ ወለደች ሲባል ሀዘን አጋጥሞ ሲባል ምን ይዘህ ሄድክ? ምን ይዘሽ ሄድሽ የሚለው ነገር ነው የሚመጣውና እነዛ ምን ጠይቃቸው ሰዎች በእውነት እኛ ይዘን ምን ሄዳቸው ጥቃቅን ነገር ነው የሚፈልጉት ወይስ ምንድነው መቅደም ያለበት ያለሽ እንደ ስነ ልቦና ባለሙያ? በተፈጥሯችን ሰው እንዲኖርልን አይዞህ እንዲለን የተጠበቅን የተከለልን እንዲመስለን የደህንነት ስሜት እንዲሰማን እንዲያደርገን ነው የምንፈልገው በዋነኝነት ማለት ነው። ያው ሶሻል ፋክተሩ አለ፣ ማህበራዊ ኤሌመንቱ አለ። ምን ይዤ ልሂድ ምን እናዋጣ ይባላል እሱ ነገር። ግን እሱም እንዳለ ሆኖ ከሱ በላይ ዋናው ነገር እዛ ሰው ጋር ሄዶ እንዴት ነህ ደህና ነህ ወይ እኔም እኮ እንደዚህ አይነት ነገር አጋጥሞኝ ያውቃል አይደለ እንዴት ሆንክ እንዴት እያለፍከው ነው የሚለው ንግግሩ ይሄ ጥልቀት ያለው ንግግሩ ኬር ማድረጉ ማጫወቱ ምኑ በጣም ሰዎችን የተሻለ ስሜት እንዲሰማቸው ያደርጋል። ሰዎች ሲተቃቀፉ አሁን ሰው የሚወደውን ሰው ሲያቅፍ ደስ የሚል ስሜት አይሰማም? ቢሮ ምን ተበሳጭተሽ ምን ብትመጪ እንኳን ልጆችሽ ቅፍ ሲያረጉሽ ቤትሽ ስትመጪ ለምን ያ ሲያበሳጭሽ የነበረው ነገር ምን ይሁን ራሱ እርስት ነው መጣ። የመጀመሪያው መድኃኒት ነው እሱ በጣም የመጀመሪያው መድኃኒት ነው። ደግሞ ፊዚዮሎጂም ያስረዳናል። ለዛ ቅፍ ሲያረገን የምንወደው ሰው እንደዚህ ጓደኛ ለጓደኛ ወይ እንደዚህ ሀዘን ቤት ሄደሽ ሰዎችን ጠጋ ብለሽ ስታዋሪያቸው የሆነ ዝም ብለሽ ልሽ ሰላም ናቸው ብለሽ ከመሄዱ ሳይሆን የሆነ ጠጋ ብለሽ ስታዋሪያቸው ጊዜ ሰተሽ ስታዳመጫቸው የሚመነጭ ሆርሞን አለ፣ ኦክሲቶሲን ይባላል። ያ ሆርሞን ምን ያደርጋል? የነበርሽበትን ውጥረት እንዲቀንሰው ያደርጋል።
ያ ሆርሞን የደህንነት ስሜት እንዲሰማሽ ያደርጋል። ያ ሆርሞን ሰዎችን እንድታምኚ ትረስት እንድታረጊ ኦኬ ነው ብጎዳ ሰው አለ ኢትስ ኦኬ የሚለውን ነገር እንዲሰማሽ ያደርጋል ማለት ነውና እንዳልሹ እሱ ነው በጣም በጣም የበለጠ ስፍራ ልንሰጠው የምንገባው ነገር ነው። ይዘን ከምንሄደው ጥቃቅን ነገር ወይ ማቴሪያሊስት ከሆነ ነገር ይልቅ ራሳችንና ጊዜያችንን መስጠት ላይ በጣም እሱም እኮ ሪሶርስ ነው አይደል? አሁን ይዘሽ ስትሄጂ የሚበላ የሚጠጣ የሆነ ነገር ይዘሽ ይሄም ቁሳዊ ነገር ነው ብለን ማሰብ እንችላለን። ጊዜም እኮ የምንሰጠው ነገር ነው ለሰው። እሱን አንቆጥረው ማለት ብዙ ጊዜ ያው የሚነካውን የሚዳሰሰውን ነው እንጂ ጊዜም ለሰው መስጠት አንድ ነገር ነው። ስለዚህ እውነት ነው። እኔ እንደውም ምን ይገርመኛል አሁን ላይ ኑሯችን ነው በእርግጥ ምንም ማድረግ አንችልም። የህይወት ውጣ ውረድ አለ። ህይወታችን ለማሳካት የምንሄድበት ሩጫ ነው ሁሉም ነገርና ሰውን ለሚፈልጉ ሰዎች ሳንደርስላቸው ለችግራቸው መፍትሄ እኛ ጋር እያለ ሳንሰጣቸው የሚቀርበት ሁኔታ አለና እንዴት ነው ልንለማመደው የሚገባው ይሄንን ነገር? ለሚፈልጉን ሰዎች ወይም ደግሞ ሰውን ለሚናፍቁ ሰዎች መድኃኒት ሆነን መድረስ የምንችለው እንዴት ነው? ምንድነው ማድረግ ያለብን ብለሽ ታስቢያለሽ? እዚህ ጋር የክቡር ዶክተር ቢኒያምን አባባል ልጠቀም ልበደር። በቃ ሰው መሆናችን በቂ ነው። ሰው መሆናችን ቅድም ተባባልን አይደለ? ሰው ለሰው መሆናችን ነው ዋናው ነገር ውስጣችን የሚፈልገው እንጂ ሌላውን ነገር አይደለም። ሌላው ነገር ትርፍ ነው። ስለዚህ ሰው መሆናችን በቂ ነው። ከማዕረጋችን በፊት ሰው መሆናችንን ማስታወስ አለብን። ከስራችን በፊት ሰው መሆናችንን ማስታወስ አለብን። ከኢጓችን በፊት ሰው መሆናችን ማስታወስ አለብን። እከሌ ከዚህ እከሌ ከዛ ከማለታችን በፊት ሰው ነን መጀመሪያ። እሱን የምናስታውስ ከሆነ መመልከት እንችላለን። ኦብዘርቭ መመልከት። አሁን እኮ ስራ ቦታ ስትሄጂ አንዱ የስራ ባልደረባሽ ከፍቷት ገብታ ሊሆን ይችላል፣ ወይ አንዱ የስራ ባልደረባሽ ከፍቶት ገብቶ ሊሆን ይችላል። ግን ካላየን እናልፈዋለን ያንን ሰው። ካየነው ግን ሰዓት ሲመቻችልን ሰው ያን ያህል ባልበዛበት ወይ ስራ ባልበዛበት እከሌ ደህና ነህ ደህና ነሽ ብለን መጠየቅ እንችላለን። ግን አሁን ስጋቴ እኔንም ጨምሮ ደህና ነህ ደህና ነሽ ስንባባል ደህና የሚል መልስ ነው የምንጠብቀው። ሰላም ነው ሰላም ነው የሚል ሰላም ነው ስትዩ ምን ባክሽ እንደዚህ ሆኖ እንደዛ ሆኖ ቢልሽ ትዕግስት አለኝ ወይ? አሁን ሁላችንም በየቤታችን የምንጠይቀው ትዕግስት አለን ወይ ቆም ብሎ ለማዳመጥ? በሩጫ ውስጥ ነው ራሱ ሰላም ነው የምንባባለው እንጂ ያ ሰው ሰላም ባይሆን ቆሜ ለማዳመጥ የእሱን ችግር ለመጋራት መፍትሄ ለማፈላለግ ትዕግስቱ ጊዜው ፍላጎቱ አለኝ ወይ የሚለውን ነገር መጠየቅ አለብን። አንዳንዴ ችግርም የሚሆንብን ነገር ምንድነው? ለሰዎች መድረስ እንፈልግና ቆይ ዛሬ ቆይ ነገ እያልን ቀጠሮ የምንሰጠው ነገር አለ። ወይም ደግሞ ላደረግነው ነገር ግብረ መልስ እንፈልጋለን። ደውለን ከሆነ ያ ሰው ካላነሳ ድጋሚ ራሱ እንዲደውል እንፈልጋለን። ቴክስት ልከን ከሆነ ቴክስት እንዲመልስ እንፈልጋለን። እና ምናልባት ያ ሰው ያለበት ሁኔታ ያንን ነገር ሊያደርግ ላይመቸው ይችላልና ያው ትዕግስቱ ላይ በደንብ እንድናነሳ ብዬ ነው። ምናልባት በጣም አስቸጋሪ ነገር ውስጥ ሊሆን ይችላል ያ ሰው ያለውና ሲመቸው ሲሆንለት ያንን ችግር ሲያልፍ ግብረ መልስ እስኪሰጠን ድረስ መታገስ እንዴት ነው የምንችለው? ምንድነው ማድረግ ያለብን? ትንሽ እንድንጫወት ብዬ ነው። ልክ ነሽ እኮ ሁላችንም ሩጫ ውስጥ እንሆንና ነው ይሄን ነገር እየረሳ ነው የመጣ ነው እንጂ እኮ ድሮ እኮ እንደዚህ በቀላሉ ሰው ጠፋ ብለን ዝም አንልም። ከጠፋ የት ጠፍቶ ነው ተብሎ ቤቱ ራሱ ይኬዳል። ስልኩን ራሱ ባያነሳ እንደው በሰላም ነው እንደው በደህናው ነው ተብሎ ሴፍቲው ነው መጀመሪያ። ደህና ባይሆን ነው ተብሎ ነው አይደል አስዩም የሚደረገው እንጂ በቃ ሲመቸው ይደውላል ወደሚለው መሄድ የለብንም። እንዳልኩሽ ቆም ብሎ ማሰቡ ነው። ምን ሆኖ ጠፋ ካየን ምልክቶችም ሊኖሩ ይችላሉ። ባይዘወይ አሁን ብዙ ጊዜ አሁን ከአይምሮ ጤና ጋር ተያይዞ ያው እንግዲህ ሳይኮሎጂስት እንደመሆኔ መጠን ወደዛ ላድላና ከአይምሮ ጤና ጋር ተያይዞ እከሌ እኮ በጣም ተጫዋች ነበረ እከሌ እኮ ሳቂታ ነበረ ይባላል አይደለ? በደንብ ስናየው ግን የማይስቅበትም ቀን ሊኖር ይችላል፣ ያዘነበትም ቀን ሊኖር ይችላል። ስለዚህ ሲጠፋ ምን ሆኖ ይጠፋው ብሎ ቤቱ ድረስ መሄድም ቢሆን ደጋግሞ መደወልም ቢሆን ከኛ የሚጠበቅብን ድርሻ ነው የሚሆነው ማለት ነው። ቡናዬን ሳልቀዳ ጨዋታው ቦቃልና በስኳር አድርግልሽ እሺ ስኳር አናበረታታም ግን ቢሆንም በጥቂቱም ቢሆን ሌላ እኔ ምን ትዝ ይለኛል መሰለሽ ዩኒቨርሲቲ ተማሪ ያለሁኝ በዓል ደርሶ መሄድ አልቻልኩም ነበርና መንገድ ላይ ዶሮ ይዘው ቄጠማ ይዘው የሚሄዱ ሰዎችን ሳይ ቤት ውስጥ በህብረት የምናሳልፈው ነገር ትዝ አለኝና እንባይ መጣ። መንገድ ላይ ምን ፈለኩኝ? አብሮነትን ፈለኩኝ። በዓል ላይ ያለው ድባብ መጣብኝና በእንደዚህ አይነት መልኩ ህይወትን የምንገፋ በጣም ብዙዎች ነን፣ በስራ በትምህርት በሌሎች አጋጣሚዎችና ሰውን ይበልጥ የምንፈልግበት መሰባሰብ የምንፈልግበት ወቅት እንደመሆኑ እንዴት ነው ማሳለፍ ያለብን? ሰው ለሌላቸው የሚጠይቃቸው የሌላቸው ከቤተሰብ
የራቁ ሰዎች በምን አይነት መልኩ ነው ማሳለፍ ያለባቸው ብለሽ ታስቢያለሽ? በተለያየ ምክንያት ሰዎች እንደለመዱት ዓመት በዓልን ላያከብሩ ይችላሉ እንዳልሽው፣ ወይ በስራ ምክንያት ከቤተሰብ መራቅ አለ። አሁን ለምሳሌ ዓመት በዓል ላይ ሰውን በሞት የሚያጡ ሰዎች አሉ አይደለ? ስለዚህ ዓመት በዓል አንድ አይነት አይሆንም እስከዛሬ እንደለመዱት። ለመጀመሪያ ጊዜ ያ የቤተሰብ አካል ሳይኖር ሊያሳልፉ ነው። እንደዚህ በተለያዩ ምክንያቶች ብቻ ዓመት በዓል የዓመት በዓል ድባቡ የማይኖርበት ቦታ ይኖራልና፣ ግን ዙሪያ ላይ ያለን ሰዎች ሰው ለሰው መድኃኒት አይደል? ዙሪያ ላይ ያለን ሰዎች ወይ እከሌ እኮ ለስራ ነው እዚህ የመጣችው ቤተሰቦቿ ጋር አልሄደችም በዚህ ዓመት እሷ ጋር ልሂድ ወይ ልጥራት ወይ ልውሰድለት። አንዳንድ ሰው ደግሞ ወይ አይ እኔ አልሄድም አይ ምናምን ሊል ይችላል። ኦኬ ልውሰድለት፣ በቃ በራሱ ኮምፎርታብል በሚሆንበት በቤቱ ያክብረው ልውሰድለት ብሎ ራሱ እኮ ቋጥሮ ራሱ መላክ ትልቅ ሚኒንግ አለው አይደል? ያንን ሰው አስበሽ አይደል እንደዛ የምታደርጊው? ቢሆን ደግሞ እና ከኛ ጋር አክብር ብሎ በቃ እጅ ክፍት አድርጎ ስትሰጪ ያ ያቀረረውን የሚታበስ ይመስለኛል። አዎ ዓመት በዓል ሲመጣ ያው የለመድነው ስለሆነም ባይቀርብን ባይነኝ እኔ እንደውም ይሄ ባህላችንና መጠያየቁ መፈላለጉ ቢቀጥል መልካም ነው። ሁሌም ልታደርጊው ስለማትችይ ቢያንስ አውደ ዓመት ሲመጣ ይሄ መተሳሰቡ ባለችን ጊዜ ላይ መጠያየቁ ቢቀጥል መልካም ነው። ሌላ አውደ ዓመት ሲመጣ ዓመት በዓል አልወድም የሚሉ ሰዎች አሉ። በራቸውን ዘግተው መተኛት፣ ከሀገር መውጣት ሊሆን ይችላል። ብቻ ያንን የበዓል ድባብን የመሸሽ ነገር ያለባቸው ሰዎች በዙሪያ ማስተውላለሁኝና እኔ እንደኔ እንደ ስነ ልቦና ባለሙያ ደግሞ ይሄ እንዴት ነው የሚታየው? በጣም ቆንጆ ጥያቄ ነው የጠየቅሽኝ። በጣም ጥሩ ይሉናል አንዳንድ ሰዎች። እኔ ዓመት በዓል አልወድም ገና ሳምንት ሲቀረው ዓመት በዓል መጣ ደግሞ ብለው የሚጨነቁ ሰዎች አጋጥሞኝ ያውቃሉና ሰዎችን መረዳት ስንል ይህንን ይጠቀልላል እንግዲህ አይደለ? ሰዎችን መርዳት፣ ሰዎችን ማገዝ፣ ለሰው መድኃኒት መሆን ሲባል ያ ሰውን መረዳትን ይጠይቃል። አሁን አንዳንድ ሰዎች ለምሳሌ በስብዕናቸው ዝምተኛ ሊሆኑ ይችላሉ፣ ግርግር ላይ ወዱ ይችላሉ፣ ሰው የበዛበት ቦታ ላይ ምቾት ላይ ይሰማቸው ይችላል። ዓመት በዓል ደግሞ ግርግር ነው አይደለ? ሳሎኑ ሞልቶ እከሌ መጥቶ አክስት ልጆች ምን በቃ ጫጫታ ሆይታ ነው አይደለ? እሱ ከስብዕናቸው ጋራ የሚጨንቃቸው ሰዎች ሊኖሩ ይችላሉ። እንዴት ነው ስብዕና ሲባል ለምሳሌ አሁን ተግባቢና ዝምተኛ ስንል እንደ ህመም አይደለም፣ በጣም ኖርማል ነው፣ ፐርፌክትሊ ኖርማል ነው። ዝምተኛ የሆኑ ሰዎች እዛ ሁላ ጫጫታ ውስጥ ሲገቡ ባትሪያቸው ያልቃል ነው፣ በቃ ያልቃል፣ ትዕግስታቸው ይሟጠጣል። እንደው መኝታ ቤቴ ገብቼ ትንሽ በተነፈስኩ ይላሉ ማለት ነው። ስለዚህ እዛ ጋር የሚያያቸው ሰው እሱ ከሰው ጋር አይቀላቀልም፣ እሷ ከሰው ጋር ሰው አትወድም ምናምን የሚባል ስም እንዳንሰጣቸው መጠንቀቅ መቻል አለብን። ኢትስ ኦኬ በቃ ዝምተኛ ናቸው። የራሳቸውንም ስፔስ ይፈልጋሉ፣ የራሳቸውንም ብሎ የሚተነፍሱበት ቦታ ይፈልጋሉ። ልክ አንዳንዶቻችን በጣም ሆይታ እንደምንወደው እነሱ ደግሞ ዝምታ ይወዳሉ። ስለዚህ እንደዛ መረዳት አለብን። እኔ እንደሚመስለኝ ከሆነ ምናልባት አውደ ዓመት ላይ ብቻቸው መሆን ገለል ማለት የሚፈልጉት መነሻ የሆነ ነገር ሊኖራቸው ይችላል ብዬ ስላሰብኩኝ። ልክ ነሽ። እሱም አንድ ነገር ነው። ደግሞ ሁለተኛው ነገር ለምሳሌ ትራውማ ወይ ጠባሳ ያላቸው ሰዎች ሊኖሩ ይችላሉ። ለምሳሌ ዓመት በዓል ሲደርስ እናትና አባት ሲጨቃጨቅ እያዩ ያደጉ ልጆች፣ ለምሳሌ ፋይናንሻል ከገንዘብ አንፃር ለምሳሌ ልክ ዓመት በዓል ሲደርስ እናትና አባት አይለኛ ጭቅጭቅ የሚጨቃጨቁበት ወቅት ሊሆን ይችላል። አልበቃኝም፣ ጨምሪ፣ አይመለከተኝም፣ የራሱ ጉዳይ ምናምን የሚሉ ነገሮችን የሰሙ ዓመት በዓል እየጠበቀ የሚመጣ ኃይለኛ የሆነ ጭቅጭቅ ማለት ነው። ስለዚህ ዓመት በዓል ሲመጣ ለነሱ ደስ የሚል የቤተሰብ ድባብ ሳይሆን ንትርክ፣ ጭቅጭቅ፣ ኩርፊያ፣ ጥል ሲያዩ ያደጉ ልጆች ሊኖሩ ይችላሉ። ዓመት በዓሉ ያንን ጠባሳቸውን ሊያስታውሳቸው ይችላል። እንዳልኩሽ ሐዘን፣ ድንገተኛ አደጋ ዓመት በዓሉን አታኮ ያጋጥማቸው ሰዎች ሊኖሩ ይችላሉ፣ ወቅቱ ማለት ነው። ስለዚህ ያ ወቅት የዓመት በዓሉ ድባብ ለነሱ የዓመት በዓል ድባብ ሳይሆን የሐዘን ድባብ ሊሆን ይችላል። ስለዚህ ቤታቸውን ቆልፈው ቀርተው ከሆነ ምን ማድረግ እንችላለን? እሱ የራሱ ጉዳይ፣ እሷ የራሷ ጉዳይ፣ ሰው አይወድም ከማለታችን በፊት ምናልባት ዓመት በዓሉ ሳይደርስ በፊት አስቀድሞ መልእክት መላክ ሊሆን ይችላል። መልካም በዓል ይሁንልህ ለዛሬ ሳምንት ብሎ መላክም ሊሆን ይችላል። ግን ምንድነው ያ ሰው አስቦኛል፣ አይተውታል ማለት ነው ዓመት በዓል ለመቀላቀልም ግን ልከውልኛል የሚለው ነገር ማተር ያደርጋል። ወይ በነጋታው ደግሞ ቆንጆ ምግብ ከዚህም ከዛም አድርጎ መላክ ሊሆን ይችላል። እነሱንም በራሳቸው መልክ በራሳቸው ቀለም የዓመት በዓሉ አካል ልናረጋቸው ይገባል እንጂ ልንበይንባቸው ወይ
ልንፈርድባቸው አይገባም ማለት ነው። አዎ ቃልዬ፣ እውነት ለመናገር እኔ የበዓሉ ቀን ነው እንጂ እንኳን አደረሳችሁ ብዬ ቴክስት ምልከው አንድ ሳምንት ሲቀረው ልክ ያላቅም እና እኔም ተግባራዊ ማድረግ አለብኝ ማለት ነው። እኔ ደግሞ ምን ሆናለሁ መሰለሽ፣ ያው ቤት ጉድ ጉድ ስንል የተሰራውን ሳቀርብ ማለት ነው። በነገርሽ ላይ በጉድ ጉድ አልሰራም እሞክራለሁ። መቼስ ብዙ ሰው ቴክስት ይልክ የለ በጣም ብዙ ሰው በጠዋት ምናምን ይልክልኛል ስራዬ ብሎና ከዛ ይሰማኛል እኔ ማታ ሊሆን ይችላል ሰብስቤ እንኳን አደረሰን አንዳንዱ በነጋታውም ሊሆን ይችላል እንኳን አብሮ አደረሰን የምለው አንዳንዴ በነጋታውም ሊሆን ይችላል። እና እኔ ትንሽ እዛች ጋር ድክመት አለብኝ እንግዲህ አርማለሁ ማለት ነው። እሱ መልካም ትንሣኤ እንደመሆኑ በዓሉም የሚከበረው ለሰው ልጅ የተከፈለ ዋጋ ነው። በዓል ስናከብር መሰባሰብ ነው ብለን አይደል? አንዳንዴ በሰዎች መሀል ላይ ደግሞ ትንሽ የጥላቻ ቁርሾ ይኖራል። ያንን ነገር እንዴት ፈተን ዓመት በዓላችንን እናሳልፍ? አንዳንዴ እኮ በችግርሽ ሰዓት የማትጠብቂውና ይመጣል ብለሽ ባታስቢው የተጣላሽው ሰው ቀድሞ ሊገኝ ይችላል በዛ ቦታ እና አይቀበለኝም ብሎ ሊቀር አይችልም። ምክንያቱም ያ ያለፈው ቁርሾ ነው። ግን ደግሞ አሁን ላይ ያለሽበትን ሁኔታ ተረድቶሽ ሲመጣ ደግሞ እንዴት መቀበል አለብን? ዓመት በዓሉንስ እንዴት ነው ይህንን በመሀላችን ያለውን ነገር ፈተን በሰላም ማክበር ያለብን የሚለውን ሀሳብ እንደማጠቃለያ እናንሳው ብዬ ነው። እሺ፣ ሁሌም ቢሆን ይቅርታ ማድረግ ነፃነት ነው። ሁሌም ቢሆን ማለት ነው። እውነት ነው፣ ሰው ለሰው መድኃኒቱ ነው አይደል? አንዳንዴ ደግሞ አውቆም ይሁን ሳያውቅ ሰውን ሊጎዳ ይችላል። ቅያሜ ይፈጠራል ማለት አይደለም። እንደሚሉት እኮ ነው ወላጆቻችን የሰው እግርና እግሩ ይጋጫል ይባል የለ አይደለም? እኔና ሌላ ሰው ቅያሜ ይኖራል። ግን እንዳልሽው ወደ ዓመት በዓል ስንገባ በይቅርታ መግባት እንችላለን። አንደኛ ይቅርታ ማለት ነፃነት ማለት ስለሆነ ማለት ነው። ይቅርታ የምናደርገው ለራሳችን ሰላምም ስንል ጭምር ነው። አሁን አንዳንድ ሰዎች ያንን ሁላ ነገር አድርጎኝ እንዴት ነው ይቅርታ ማደርግለት? እንዴት ነው ይቅርታ ማደርግላት? ለሱ አይደለም ለራሳችን ነው ይቅርታ የሚያስፈልገን ለራሳችን ነፃነታችንን ለማጎናጸፍ ወደፊት እንድንሄድ ኋላ ላይ ታስረን እንዳንቀር ነው። ስለዚህ ሰው ይቅር ለእግዚአብሔር ሲል የራሱን ነፃነትም እያወጀ እንደሆነ የተጠቂነት መንፈስ ላይ እንዳይቆይ እንዲያድርጉኝ እንዲያድርጋኝ እንዳይል ራሱን ወደፊት መምራት እንዲችል። ምክንያቱም ቅያሜ ያለው ሰው ሁሌም ቢሆን የሆነ ነገር አንድ ወደ ኋላ እየጎተተው ነው ወደፊት ለመሮጥ የሚሞክረው ማለት ነው። ሁሌም ለቆ አይለቅሽም። ስለዚህ ያንን ነፃነት ለራሳችን ማጎናጸፍ ይኖርብናል ማለት ነው። ቃል ኪዳን አክብረሽኝ ስለመጣሽ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። አክብራችሁ ስለጠራችሁኝ ደስ ብሎኛል። ዛሬ እንግዲህ በቡና ሰዓታችን አንስተን የተጨዋወትነው የሰው ልጅ ለሰው መድኃኒቱ ነው የሚለው ሀሳብ ላይ ነበረ። የእሁድን ቤቢስ ፕሮግራም ይቀጥላል። ጥሩ ጊዜ ይሁንላችሁ።